ዳንኤልም የእስራኤልን የኢየሩሳሌም ስብራት የሚያበቃበትን በነብዩ ኤርሚያስ የተነገረውን ቃል አስተዋለ ይላል። እስራታችን እኮ ዘመኑ አብቅቷል፣ በቅቷል። 70 ዓመት እግዚአብሔር የተናገረው ነገር በቅቷል ብሎ ብድግ ሲል ሄዶ የነገረው ለባቢሎን ንጉሥ ነው። ዘመናችን አብቅቷል፣ የእስራታችን ዘመን አብቅቷል፣ ልቀቀን አለው። ቢሰሩለት ይጠቅሙታል፣ ቢያቦኩለት ይጠቅሙታል፣ እዚያ ቦታ ቢርመጠመጡለት ይጠቅሙታል። ነገር ግን አለመልቀቅ አልቻለም። ዳንኤልና ከዳንኤል ጋር የነበሩ ሰዎች እግዚአብሔርን በማምለክ እግዚአብሔርን በማክበር ሰው በሃይማኖቱ እንደሚገፋ እየተገፋ አይደለም ወደ ባቢሎን የሄዱት። በኃጢአታቸው ምክንያት ነው የሄዱት። በድካማቸው ከእግዚአብሔር ጋር ባላቸው መተላለፍ ምክንያት ነው ወደ ባቢሎን የገቡት። እግዚአብሔር የታባታችሁ አላላቸውም። ዘመን ሲፈጸም በድካማቸው እንደገቡ ያውቃል። በራሳቸው ስህተት እንደገቡ ያውቃል። ዘመን ሲመጣ ግን እግዚአብሔር ስህተታቸውን አይደለም ያሰበው፣ ነፃነታቸውን ነው ያሰበው። እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአሕሽዋሪዎስ ልጅ በዳሪዮስ በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩኝ ይላል። እስቲ አስተዋልኩኝ ብሎ ክብር ለኢየሱስ ይሁን። ስለ ዳንኤል ስታስቡ ዳንኤልም የእስራኤልን የኢየሩሳሌም ስብራት የሚያበቃበትን በነብዩ ኤርሚያስ የተነገረውን ቃል አስተዋለ ይላል። ምን የሚያበቃበትን? ስብራት የሚያበቃበት። ከኔ ጋር ጩሁና በሉ፣ ስብራት የሚያበቃበት፣ መፍረስ የሚያበቃበት። ሃሌሉያ! the end of destroying, the end of breaking። ምናልባት በቃ ድህነት የሚያበቃበትን፣ ማጉረምረም የሚያበቃበት፣ በሽታ የሚያበቃበት፣ ጨለማ የሚያበቃበት፣ ራዳ ሳካታላባያ ጠላት ያሴረው ሴራ የሚያበቃበትን በመጽሐፍ አስተዋለ ይላል። ሃሌሉያ ሃሌሉያ። ገርማቸዋል። ዳንኤል በባቢሎን ነበረ፣ ከባሪያዎች ጋር ነበረ፣ ከስሌቨሪዎች ጋር ከባሪያዎች ጋር ከታሰሩ ሰዎች ጋር ነበር። ዳንኤል ለብቻው ተስፈንጥሮ በመንፈስ አንድ ነገር አስተዋለ። እስራታችን እኮ ዘመኑ አብቅቷል፣ በቅቷል። 70 ዓመት እግዚአብሔር የተናገረው ነገር በቅቷል ብሎ ብድግ ሲል በጣም የሚገርማችሁ ሄዶ የነገረው ለባቢሎን ንጉሥ ነው። ዘመናችን አብቅቷል፣ የእስራታችን ዘመን አብቅቷል፣ ልቀቀን አለው። ሃሌሉያ። እዛስ የባቢሎን ንጉሥ አለቅም አላለውም። ቢሰሩለት ይጠቅሙታል፣ ቢያቦኩለት ይጠቅሙታል፣ እዚያ ቦታ ቢርመጠመጡለት ይጠቅሙታል። ነገር ግን አለመልቀቅ አልቻለም። ዘመን ሲፈጸም የያዘ ይለቃል። It could be anything። እስራት ሊሆን ይችላል፣ ድህነት ሊሆን ይችላል። ዛሬ በኢየሱስ ስም ዘመን ተፈጸመ። በቃ እኔ ብሳሳትም እንኳን ሪስኩን ወስደዋለሁ። ጊዜው ተፈጸመ። የእስራት ጊዜ ተፈጸመ። በጌታ በኢየሱስ ስም የጨለማ ጊዜ፣ የሐዘን ጊዜ፣ የስብራት ጊዜ፣ ወደ ኋላ የማለት ጊዜ ተፈጸመ። ሃሌሉያ። ዳንኤል ወደ እግዚአብሔር አልጸለየም። የስራታችን ዘመን በቅቷል፣ የስራታችን ዘመን በቃ አብቅቷል ብሎ ወደ እግዚአብሔር ቀጥታ ባሪያ ወዳደረጋቸው አውራ ወደ ሆነ ሰው ሄደና our season is end, release us፣ ልቀቀን፣ በቃ ጊዜያችን በቅቷል። በጌታ በኢየሱስ ስም እኔ እንዲናገራለሁ። ጨለማውን ልቀቀኝ እለዋለሁ። አጋንንትን ልቀቀኝ እለዋለሁ። ከዘር ማንዘር ሲከታተለኝ የነበረውን ነገር ልቀቀኝ እለዋለሁ። ከቤተሰብ ሲከታተለኝ የነበረውን ነገር ልቀቀኝ በጌታ በኢየሱስ ስም፣ ልቀቀኝ በኢየሱስ ስም፣ ልቀቀኝ ሃሌሉያ። ተፈጽሟል። እስራቴ ተፈጽሟል። ሐዘኔ ተፈጽሟል። በቃ መጎዳቴ ተፈጽሟል። ተስፋ መቁረጤ ተፈጽሟል። አለቀ፣ በቃ አለቀ። The period, the time is end. In the name of Jesus, in the name of Jesus, in the name of Jesus. ጊዜው እንደተፈጸመ፣ የመፍረስ ጊዜ እንደተፈጸመ፣ የስብራት ጊዜ እንደተፈጸመ፣ የህመም ጊዜ እንደተፈጸመ በመጽሐፍ አስተዋለ ይላል። ሲያስተውል የያዘው የለም። አንስቶፐብል
አንቻሌንጀብል ኢን ዘ ኔም ኦፍ ጂሰስ የማትያዙ ትሆናላችሁ። የማትያዙ ትሆናላችሁ። ሃሌሉያ ሃሌሉያ። ቁጭ በሉ። እግዚአብሔር ይመስገን። ይሄ ቃል አዲስ ኪዳን ላይ ራሱ የተጻፈ ቃል ነው። ኢየሱስ ክርስቶስ በመጨረሻው የጠላትን አከርካሪ የሰበረው ተፈጸመ ብሎ ነው። ተፈጸመ። ሃሌሉያ። it is finished አለቀ፣ ተፈጸመ። ሃሌሉያ። ዳንኤልም እንደዚህ አለ፣ ጊዜያችን ተፈጽሟል፣ የባርነት ጊዜያችን ተፈጽሟል። ወደ ንጉሱ በሰረገላ በፈረስ በጦር አይደለም የመጣው፣ በኤቪደንስ በቃል ነው የመጣው። 70 ዓመት የተነገረው ትንቢት ስለተፈጸመ መያዝ አትችልም አለ። በቃል የመጣችሁበት አይችላችሁም። በቃል የመጣችሁበት አይዛችሁም። በቃል የመጣችሁበት በሰረገላ በፈረስ ከመጡበት ከዛ ይልቅ ደንግጦ ይለቃቸዋል። ሃሌሉያ። አንድ እንደ ቲፕ ብጨምርላችሁ ካሌብ እንደዚህ ያለው ጆሹዋን ካሌብ እንደዚህ ያለው በቃዴስ በርኔ ካንተ ጋራ አርሚ ሊደር በነበርንበት ጊዜ ፋይተር በነበርንበት ጊዜ ሙሴ ስለኛ ምሎ ነበረ። ይሄንን ተራራማውን አገር ውሰድ ብሎኝ ነበረ። ነገር ግን 45 ዓመት ዘግይቻለሁ። አሁን 85 ዓመቴ ነው። ነገር ግን ፕሮሚሱን ወይም ፕሮፌሲውን አልረሳሁትም። ቃል አለኝ፣ ተራራውን ስጠኝ አለው። ኢያሱ ሰጠው። ኢን ዘ ኔም ኦፍ ጂሰስ እናገራለሁ። ያስታወሳችሁለት ትወርሳላችሁ። የተናገራችሁለት ትወርሳላችሁ። ያላችሁለት ትወርሳላችሁ። ያወጃችሁለት ትወርሳላችሁ። የምታውጁትም አሁን ነው። የምትናገሩትም አሁን ነው። ምርኳችሁን ውሰዱ። ጤንነታችሁን ውሰዱ። ቅባታችሁን ውሰዱ። በኢየሱስም ውሰዱ። በኢየሱስም ውሰዱ። ሃሌሉያ። ወዳጆች ወይ ጉባኤ ለማነቃቃት ያለ የሰው ሐሳብ አይደለም የማወራው። I have an evidence። ካሌብ ተራራ ሲቀበል አይቻለሁ። ካሌብ ተራራ ሲቀበል አገር ሲቀበል አይቻል። ምድር ሲቀበል አይቻል። ርስት ሲቀበል አይቻል። በኢየሱስ ስም እኔም እቀበላለሁ። ኦ ሃሌሉያ! ኦ ሃሌሉያ! ኦ ሃሌሉያ! ዛሬ ማለዳ እንደዚህ ብዬ እተነብያለሁ። የናንተ ሊሆን የተገባው ለእናንተ ሆኖ የተሰወረ ለእናንተ ሆኖ የተቀመጠ by any demonic system በማንኛውም አጋንንታዊ ቴክኒክ የተያዘ አየር ላይ የተያዘ በሰው የተያዘ በአገር ምክንያት የተያዘ በቤተሰብ ምክንያት የተያዘ በህይወት ድካም ምክንያት የተያዘ በጨለማ አሰራር የተያዘ በምንም ምክንያት የተያዘ ነገር በኢየሱስ ስም ይለቀቅ። በኢየሱስ ስም ይለቀቅ። በኢየሱስ ስም ይለቀቅ። በኢየሱስ ስም ይለቀቅ። ወዳጆች ሆይ ተቀመጡና አድምጡኝ። ይህንን የመጨረሻውን ነገር እነዚህ ዳንኤልና ከዳንኤል ጋር የነበሩ ሰዎች እግዚአብሔርን በማምለክ እግዚአብሔርን በማክበር ልክ ሰው በሃይማኖቱ እንደሚገፋ እየተገፋ አይደለም ወደ ባቢሎን የሄዱት። በኃጢአታቸው ምክንያት ነው የሄዱት። በድካማቸው ከእግዚአብሔር ጋር ባላቸው በመተላለፍ ምክንያት ነው ወደ ባቢሎን የገቡት። እግዚአብሔር የታባታችሁ አላላቸውም። ዘመን ሲፈጸም በድካማቸው እንደገቡ ያውቃል። በራሳቸው ስህተት እንደገቡ ያውቃል። ዘመን ሲመጣ ግን እግዚአብሔር ስህተታቸውን አይደለም ያሰበው፣ ነፃነታቸውን ነው ያሰበው። ጊዜ ሲመጣ በጌታ በኢየሱስም ድካምህን አይደለም የሚያስበው፣ ያንተን ችግር አይደለም የሚያስበው፣ ቃሉን ያስባል፣ ታማኝነቱን ያስበዋል። ሃሌሉያ።